አድናን በትልቅ ችግር ውስጥ ይገኛል። ሮቤል መራመድ ጀምሯል ማለት ነው። አድናን ውሃ ሊያመጣለት ሲሄድ ሮቤል ደግሞ ተደብቆ በጭንቅላቱ ላይ መጥቶ አድናን በጣም ችግር ውስጥ ይገኛልና እንዲሁም ደግሞ ሚራና ሉሃና በጣም ፍራቻ ውስጥ ይገኛሉ። ሚራ ደግሞ ሮቤልን ይገላል ብላ በጣም ፍራቻ ውስጥ ትገኛለች። እንዲሁም ደግሞ አድናን ሚራ ሳራ የት እንዳለች ተናገር ብሏልና ለሮቤል አልናገርም ስል በሽጉጥ አንግቶ ይዞታልና ሮቤል ደግሞ መራመድ ጀምሯል። አድናን በትልቅ ችግር ውስጥ ይገኛል እና ባለፈው ክፍል ትንሽ ላስታውሳችሁና ሮቤል እኔ ከዚህ ቤት ከወጣው እህትሽን አታገኝም እያለ ሳራን እያስፈራራት ነበረ። እንደምንም ሆነሽ አድናንን አሳምኚውና ከዚህ እንዳልወጣ አርጌ እኔ ከዚህ ቤት ከወጣው ሁለተኛ እህትሽን አታገኝም ብሎ አስገድዷት። ከዛ ሉሃና ወደ አድናን ሄዳ አድናንን ትለምናለች ማለት ነው። አድናንን ስትለምን አድናን ደግሞ እሺ ስላንቺ ብዬ አንቺን ከማጣ ይሁን ብሎ ተቀብሎታል ማለት ነው። ሚራ ደግሞ ሮቤልን ማጣት አትፈልግም። እሷ የምታፈቅረው ሮቤልን እንጂ አድናንን አይደለም። እንዲሁም ደግሞ ሉሃና እግር ስር ወድቃ ሚራ ሉሃናን እየትማጸናለች። የባክሽን እንደምንም ሆነሽ ሮቤልን እንዳይገላው አርጊ እያለች ሉሃናን ትለምናለች ማለት ነው። ሚራ አድናንና ሮቤል ያሉበትን ለማወቅ ሚራ አድናን ከቤት ሲወጣ ስትከታተል ነበረ። ሮቤል ደግሞ አድናን ደግሞ አወቀና ተደብቆ ወደ እሷ ሲዞር እሷ ደግሞ ምንም ነገር እንዳላወቀ ሰው ሆና ሱቅ እኮ ነው የመጣው፣ የፈለግኩት ነገር እዚህ አጥቼ ነው ሱቅ ልገዛ እንጂ አንተን ተከትዬ አይደለም። ሮቤል ደህና ነው አይደል በነገራችን ላይ ስትል የሮቤል ጭንቀት ነው እንደያዘሽ ሮቤል ሌት እንዳለ ለማወቅ አይደል እኔን ስትከተይ የነበረው። አንቺ ሁሌ ውሸታም ሴት ነሽ፣ አንቺ ሁሌ እውነትን ማትናገሪ፣ ሁለተኛ ደግሞ ባሌ ብለሽ እንዳጠሪኝ፣ እኔ ከእንግዲህ ባልሽ አይደለሁም ብሎ ለሚራ ማስጠንቅቋታል ማለት ነው። ሮቤል አልናገርም ካለ ሳራ የት እንዳለች አልናገርም ካለ ከዛ ሮቤልን ተሰናብተሹ አንቺንም ሊያሰናብትሽ ይመጣሉ ብሎ ነው እንግዲህ ከቤት የወጣው እና በጣም ከባድ ችግር ውስጥ ነው ያሉት ሁላቸውም። አዎ ትክክል ነው ያደረጉት። ሽጉጥ መውሰድ ትክክል ነው። አድናን በዚህ ስሜት ውስጥ ሆኖ መጥፎ ነገር ማድረጉ የማይቀር ነበረ። አድናን እንግዲህ ሚራን ይዟታል ማለት ነው። ከቤት ሲወጣ ሮቤል የት እንዳለ ለማወቅ ስትከታተል እንደ ሌባ ተከናንባ ስትከታተለው ተደብቆ ይዟታል ማለት ነው።
እኔ ሱቅ ነው የመጣሁት አንተን ተከትዬ አይደለም። ሮቤል የት እንዳለ ለማወቅ አይደለም አንተን ተከትዬ ነው። ለምንድን ነው የምታስጨንቀኝ ስትል የምታወራው ነገር ወለው አታ ነበረና እና አድናን ደግሞ አንቺ ሁሌም ውሸታም ሴት ነሽ፣ ውሸት አይበቃሽም፣ ውሸት አጣግቢም ወይ ብሎ ስላት እሷ ደግሞ እኔ ሱቅ ላይ የፈለግኩትን አላገኘውም፣ ለዛ ነው ሱቅ ነው እንጂ የመጣሁት አንተን ተከትዬ ወይም ሮቤል የት እንዳለ ለማወቅ አይደለም ብላ ትከራከራለች ማለት ነው ሜራ። አዳን ደግሞ በዚህ ሰፈር ሱቅ ምንም የለም ብሎ ይናገራታል። አይ እኔ ወደዛ አልፌ ልገዛ ብላ ትናገረዋለች ማለት ነው። ፈልገሽ ነው? ቆይ ሱቅ እየሄድኩኝ እኮ በአጋጣሚ ተገናኘን አይደል? አጋጣሚ ያልሽው? አዎ አጋጣሚ ነው። እውነት እንደወጣ አላወቅኩም ነበር። ወጥተሃል እንዴ? ለካ ሱቅ ለመሄድ ነው እንደዚህ ሆነሽ እዚህ ድረስ የመጣሽው? አዎ ሰፈር ያሉ ሱቆች እኮ የምገዛው ዕቃ የለንም ሲሉኝ ወደዚህ አካባቢ መጣሁኝ። እና እንደዚህ ተሸፋፍነሽ ነው ሱቅ የምትሄጂው? ዝም ብዬ ነው፣ ለፀሐይ እኮ ነው። አለባበስሽ ግን የምትደበቂው ሰው ያለ ነው የሚመስለው። ከማን እደበቃለሁ? ለምን ብዬ እደበቃለሁ? ወንጀል አልሰራው። አንቺ በቃ ውሸት ለመደብሻ ሚራ። ምን አደረግኩ እኔ? ትክክለኛ ነገር ነው የተናገርኩት። ቆይ ደግሞ ውሸት ነው የምትለኝ አድናን? ቆይ እኛ ሰፈር ሱቅ ጠፍቶ ነው እዚህ ድረስ የመጣሽው? ያውም እዚህ አካባቢ ምንም አይነት ሱቅ የለም እኮ። አድናን አጥቼ እኮ ነው። ምን ሆነሃል? ተረዳኝ እንጂ። ምን ልረዳሽ? ቆይ ሚራ እዚህ ድረስ የመጣሽው ሱቅ ፈልገሽ ነው ብዬ እንድረዳ። ሜራ እንግዲህ ውሸቷን ቀጥላለች ማለት ነው። ያንተን አልተከታተልኩም ከቤት ወጣል እንደ እኔ እኮ ከቤት ያልወጣ መሰለኝ። ምን ትሰራለህ እዚህ ብላ እሷ ሲሪየስ ሆና ታወራለች። አንቺ በቃ ውሸት አትጠግብም እንደስ ይላል። እኔ አንተን አይደለም የተከታተልኩት፣ እኔ ሱቅ ፈልገኛ ሰፈር ሱቅ አጥተሽ ነው እንደ ወደዚህ የመጣሽው? እዚህ ሰፈር ሲጀመር ሱቅ ምንም ነገር የለም። ምን ሆነሽ ነው? ምን አስበሽ ነው? ተከናንበሽ እንደለባው ነሽ ሱቅ ብለሽ እንደዚህ አይነት ልብስ ለብሰሽ ወደዛ ሱቅ ለማሄድ የወጣሽው ሰላታ? እኔ እኮ አንተ ቤት ያለው ነው መሰለኝ ብላ እሷ ግን አድናን እየተከታተለች ነው ሮቤል ያለበትን ለማወቅ እና በጣም ትምህርት ያለው ድራማ ነው። ተከታተሉ። ስለምትከታተሉኝ አመሰግናችኋለሁ። እንዲሁም ደግሞ ሮቤል ይራመዳል ማለት ነው። ሮቤል አድናን በትልቅ ችግር ውስጥ ነው አሁን ላይ የሚገኘውና ሮቤልን ምግብ እየበላ እንትን እንዳለው አርጎት ሲያስለው ውሃ ሊያመጣለት ሲሄድ ከኋላ ቆሞ ጭንቅላቱ ለመቶ አድናን ይወድቃል። ከዛ አድናንን ይይዛሉ ማለት ነው ሜራና ሮቤል። ከዛ ያው በጣም ትልቅ ችግር ውስጥ ገብተዋሉና ሽጉጡንም ደግሞ ሰላም እያለችው ሉሃና እንዳይከላከልም ሽጉጡንም አንስታለች ማለት ነው ከኋላው። እሷ ግን ክፉ ነገር እንዳያደርግ ነፍሰ ገዳይ እንዳይሆን ብላ ነው ይሄን ያደረገችውና እና በጣም ከባድ ትልቅ ችግር ውስጥ ነው ያለው በዚህ ሰዓት አድናን ማለት ነው። እና ሁላችሁም ስለምትከታተሉኝ ስለምታበረታቱኝ አመሰግናችኋለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። እኔንም አበረታቱኝ እላችኋለሁ። ወይኔ ጉዴ! ምን አይነት ጣጣ ውስጥ ነው የገባሁት? ወይኔ ሜራ፣ የዚህ ሁሉ ተጠያቂ ያ ሮቤል። ሁሌ ችግር። ለምንድን ነው የምትደብቀኝ አድናን? እኔ ምንም አልገባኝም። ቆይ ሮቤልን የት ነው ያደረገው? እሱ ጋር አትጨነቂ። ምን ማለት ነው አትጨነቂ? አድናን እራስን የማይሆን ነገር ውስጥ አትክተት። ምንም ማለት ነው ዝም ብዬ ስፈራራት ነው። አትጨነቂ። ለሰራ አውቆ ብቻ አለሁ እኔ ስለመማገጡ አወቀላል። ለካም ይባሰ لا مش نحن بس أمرار عمال بيجوا لطلافو يسووا لمبة هن بيستعملوا هذا كبير كتير እዚህ በኋላ መዋሸት ሮቤል እንዴት? ቆይ ምን አለ? ሳራ ላይ ሊያስገባሽ ስራ መጀመሪያ አሁን አንቺ ሲቀባጥሪ ለመስማት